ባለበት ሰዓት ደብሮኝ ቤት ውስጥ ተጎኔ የነበረ ሰው ደግሞ እኔ አሁን አስቀየመ አልሸኘውም። የትኛውም ሰው አንተም የእኔ ደግሞ የእሷን ማስወጣት እሷን የሚጎዳት ከሆነ አሁን ለምሳሌ በዚህ ሰዓት እኛን ተላምዳለች፣ ጓደኞችን ተላምዳለች፣ ከኛ ጋር ትሳሳቃለች፣ ትጫወታለች ምናምን እና በድንገት ከእኔ ህይወት ውጪ ስላት የሰማትንም ስሜት ማሰብ ይከብዳል ብዬ አላስብም። እሱ ሳይገባኝ ቀርቶ አይደለም። ይሄ በክፉ ሰዓት አጠገቤ የነበረ ሰው በምን አይደለ እኔ እሷ እንትን እረዳለሁ፣ ግን በክፉ ሰዓት የመጣችበት መንገድ ራሱ ለእኔ ፌር አይደለም። በዛ ሰዓት ቢሆንም የመጣችበት መንገድ ለእኔ ፌር አይደለም። ማለት ሲፈጠር እኮ ምክንያት ነበረች እንዴ? አይ እኮ ለችው እኮ ጉዳዩን የባሰ ጨመረችው እኮ። ስለዚህ ትላንትና እኔ አስቀድሜ ተናና ሌላ ሰው ብዬ ያው ስለ እሷ መጥፎ ነገር ይነግረኛል። እሷን ደግሞ ቀረብ ነገር ነበር የነበረው መጀመር። አሁን ግራ የገባኝ ሄርሜላ ለአንተ ጓደኛህ ነበረች ወይንስ ፍቅረኛህ ነበረች? ፍቅረኛ ነበረች እንጂ ለመሰለህ አሁን አንተ ልክ እንደምትነግረኝ እኔ ማንም ማመን እንዳለብኝ አሁን ላይ በጣም ግራ እየገባኝ ነው። ሌላም ሰዎች እንዲህ እንዲያፈቅራታል የሚለኝ አለ፣ እንዲህ ፍቅረኛ የነበረች ግን ደግሞ እሷን ደግሞ ቀርቤ ሰዓት በፊት ምንም አይነት ወንድ ጋር ምን ፍቅረኛ ምን አልነበረኝም ብላ ነው ለእኔ ነገረች። እሷ በዚህ ልክ እየማ አልነበረኝም። በቃ የጀስት እንግዲህ አበጋዝ ግራ ገብቶኛል። የሄርሜላ ነገር ግራ ገብቶኛል። ሁሉም ሰው አትመናት ይለኛል። ስለዚህ ማጣራትስ ምን አስፈለገው? አባራ አይደለ እንዴ? ትዳር ያለው ወንድ አይደለ እንዴ? ስለ ሄርሜላስ ምን ግራ አስገባው? ኖርማን ጓደኛ ከሆነ ግራ እስከሚገባ ድረስ ምን አስኬደው? ግራ ገባን፣ እኛንን ግራ የገባን ተመልካች። ለካ እሱም ግራ ገብቷል፣ ለካ ተጠምዷል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ግሪስ ፋሚሊዎች ሰላም ሰላም ብያለሁ። ውድ ፋፊ የነብሩ አድናቂዎች እንዴት ናችሁ? ዛሬ መጥቻለሁ። ክርስቲያን ወገኖችም ሰላም ሰላም ብያለሁኝ። ያው ለነገር ሻቃል ብዬ ነው። ሰው ለስራ ይሻቅላል እንጂ ለመተቸት ለሰው ልጅ ለስድብ ይሻቅላል እንዴ? በእውነት ዛሬ የሆነ ቪዲዮ ሼር አድርጎ ነበርና ያው ዩቲዩበር አይደለሁ ዘወር ስል ገባሁ። ከዛ ሳይ አብርሽ ሁለት መንታ መንገድ ላይ ነው ያለውና አቤት ሩታ ሀብቴ ከዚህ ከቆሻሻ ህይወት ፈጣሪ ያውጣት ብዬ ነው ዱአ አድርጌ የወጣሁት። ስለሷ ለማወቅ በጣም ብዙ እየለፋ ነው አብርሽ። በአንድ ድንጋይ ሁለት ወፍ የሚለው ነገር አብርሽ ልብ ላይ እንዳለ በዛ ቪዲዮ ማየት ትችላላችሁ። ስለ ሩታ ማወቅ ሳይሆን የሚፈልገው ስለ ሄርሜላ ማንነት ማወቅ ነው። አብርሽ በየቪዲዮ ላይ የሚጠየቀው ጥያቄ ላይ ስለሷ ማወቅ ነው የሚፈልገው። ህዝቡ በሙሉ የሚለኝ እሷ እንደዚህ እናት ፍቅረኛ አላት ነው የሚለኝ። ማንን እንደማመን ግራ ገብቶኛል አለ። ወደ የት እየሄደ ነው ግን ይሄ ልጅ? መቼ ነው ራሱን ሆኖ? እኛ አሁን ትናንትና የሩታ ያክስት ቪዲዮ ለቃለች፣ አይታችኋል። በብሩክ ቤት አልተቸውም። ማልተቸው ምክንያት እነሱ ድራማቸው ስለማያልቅ እሷም የመጀመሪያ የድራማው ቅመም ስለሆነች አላምናትም መስል አማላምናት ውሸታም ናቸው። ቡታጀራ እናት አባት ዩቲዩበር አንድ የሚያስተምር ዩቲዩበር የለም። ውሸታም ቀላማጅ ገንዘብ እንጂ የሰው ቅንጭላት አይምሮ የማያስቡ ዩቲዩበሮች ናቸው በሙሉ። ትንሽ ትልቅ ከሩታ ከአብርሽ ከሁሉም ቡታጀራ ላይ በሙሉ ለሰው ልጅ አይምሮ የሚያስብ ዩቲዩበር አንድም አላየሁም። አስተማሪ ቪዲዮ የሚለቅ አንድም አላየሁም። በጣም ውሸታሞች ናቸው። በጣም ውሸታም ለምን እንደሆነ አላውቅም። ይሄ ሁሉ ውሸት ለገንዘብ ለጥቅም ተብሎ ይሄ ሁሉ ውሸት። እኛ ትንንሽ ዩቲዩበሮቹንም ውሸታም ወንጀለኛ ያደረጉን እነሱ በሚያመጡት ውሸት ነው። እውነተኛ ህይወት እውነተኛ ትዳር ቁማር አይያዝም። በጣም አስመሳይ ናቸው። ከትንሽ ሴት ወንድ ሁሉ ዛሬ ሩታን ለራሱ መለየት አልችልም። ለምን ብትሉ ውሸታምን ህይወት መርጣ የገባችው እሷ እስከሆነ ድረስ የሰፈሯ ልጅ የሀገሯ ልጆች ሴቶቹን ታውቃለህ እንዴት እንዳጃጃላቸው አብርሽ እንዴት እንዳረጋቸው እንዴት እንዳስለቀሳቸው በደንብ ነው የምታውቀው። ቡታጀራ የበሬ አፍንጫ ናት። እኛም ሁላ ወንጀለኛ አድርጋ ጦርነት ቶክቶክ ላይ ጦርነት የምንከፍተው በከሃዲዎች አይምሯችን ተሞልቶ ነው። በጣም ካዲ ናቸው የቡታጀራ ዩቲዩበሮች። በእውነት መዳም ቤት የሚሰሩት አይደለም። መዳም ቤት የሚሰሩ የቡታጀራ ዩቲዩበሮች እንደኔ የሚለቃቅሙ አሉ። እነሱ በሚያጡት ነው የሚፈተፍቱት። ውሸታም ማለት አልችልም። አረብ ሀገር ተቀምጣ ዩቲዩብ የምትሰራ የቡታጀራ ዩቲዩበር ምንም ትንንሽ ዩቲዩበር በአብርሽ የምንሰራ ሰዎች ውሸታም ያደረጉን እና የቡታጀራ ዩቲዩበሮች ኢትዮጵያ ላይ ተቀምጠው አዲስ አበባ ላይ ተቀምጠው ነው። በጣም ነው አይምሯችንን የተቆጣጠሩን።
ለምን እንዳለ ውሸት ነው። አንድ ታሪክ የላቸውም። አንድ የሚያስተምር ቪዲዮ የላቸውም። ውሸት ሁሉ ነገራቸው ፎርጅድ። የምሩ ጊዜ ልጅ ሲመጣበት አብርሽ ገደል ገባ፣ ሲረገዝበት ገደል ገባ። ውሸቱ በቃ እንትን አለበት፣ ሁሉ ነገር አበቃበት። ሩታ ስታረግዝ ፌል ሆነ ሁሉ ነገር። እያስመሰለ ሲኖር የነበረው ፍቅር ፌል ሆነበት። በቃ ይሄ ነው በቃ። የሩታ መውለድ የሩታ ማግባት አብርሽ አንድ ቀን አስቦት አያውቅም። ለሩታ ስሜት አንድ ቀን ተጠንቅቆ አያውቅም። ይሄ ምንድነው? ገንዘብን ነው የሚፈልገው። ብር ዶላር ናት ሩታ። ነገም ተነገ ወዲያም ለሩታ ህይወት ተጠንቅቆ አብርሽ መቼም አይኖርም። አይፈልግም። በእውነት ፋሚሊዎቼ ለምን እንወሻሻለን? ሩታን ወዳታለሁ ብዬ እኔ ለምን ውሸታም ህይወት ውስጥ ዘላለም ኑሪ እላታለሁ? ዘላለም እየዋሸች ህይወቷን እየዋሸች ለምን ትኖራለች? አብርሽን ለምን ይለመናል? ትናንትና አሁን አክስቷ የመጣችው የእሷ አክስት ናት። እኛ የምናውቀው የእሷ አክስት ተብላለች። ዞሮ ዞሮ በእሷ አክስት እንያዘው። አብርሽ ሄርሜላን ወይ እሷን ይምረጥ ብሎ ድርድር የምትገባላት እንደ ሩታ የሩታ ቤተሰብስ ቢሆን ይሄን አስተሳሰብ ይሄንን እቅድ ሩታስ ብትናገረው ይሄ ነገር አያዋርድም? እንደ አብርሽ ይለመናል እንዴ? 99 ሴት የሚሄድ ማንም ጋር የሚያሽቃብጥ ወንድ ልጅ ለትዳር ይለመናል እንዴ? ምን እንድንፈልገው ነው? ምን እንድንማር? ውሸት፣ አቅማዳ፣ ገንዘብ። እናት እንኳን ሌሎች ህፃኑ እነዚህ ወጣቶቹ አይደለም እናትና አባት ውሸታም ናቸው። እናትና አባቶቻቸው ድራማ ውስጥ አሉበት። በጣም ውሸታም፣ ገንዘብን እንጂ ለአይምሮ የሚጨነቅ የቡታጀራ እናትና አባት አላየሁም። ወደዳቸው ጣላቸው። አሁን እናትና አባት አለኝ፣ ያውም ጀግኖች። አገር የምታስተዳድር እናት አለችኝ። እናት አይነካም። ነገር ግን በጣም ከአንድ 3 ዓመት ሙሉ አንድ ውሸታም ልጃቸውን ማስቆም ያቃታቸው ማን ነው? ኮሜንት ላይ አሁን ደግሞ ግራ ገብቶኛል፣ የሄርሜላ ነገር ግራ ገብቶኛል አለ። እዛ ልጄ ይላል፣ እየሄደ ይስማል፣ ይመጣል፣ ሩታዬ ይላል ለቪዲዮ ሲል። በጎን ግራ ገብቶኛ ሄርሜላ ምን ግራ አስገባው? ኖርማን ጓደኛ ናት። ጓደኞችን ለምዳለኝ፣ እኔን ለምዳኛለኝ፣ እንዴት ለራቃት አለ። ከሚስቱና ከጓደኛ ኖርማን ጓደኛ ማን ነው የሚቀርበው? የማንን ህይወት ነው ማስተካከል የሚችለው? አብርሽ የራሱን እንጂ የሰው ነው እንዴ? ሄርሜላ ተከፋይ አልተከፋይ እሱ ምን ቤት ነው? ማን ነው ለሚስቱ ለሐላል ሚስቱ ያልተጨነቀ ለሄርሜላ ተጨነቆ ይመስላችኋል? ድራማው እንዳያቋምበት፣ ውሸት እንዳያቆምበት፣ ውሸቱን ለመቀጠል ስለሚፈልግ። በእውነት እኔ ፋሚሊዎች እዛ እየሄዳችሁ ራሳችሁን አብርሽ ቤት የምትታመሙ ራሳችሁን ሆኑ። ካለበዛ እንደኛ ዩቲዩብ ከፍታችሁ ውሸታም ሆኑ። በቃ ከውሸታም እየተከተላችሁ ብር አገኙ። ያስተምረናል ወይ የሆነ ነገር እንይዛለን ብላችሁ ከሱ ዩቲዩበር የምትልከሰከሱ በእውነት በጣም ነው ራሳችሁን የምታጡት። እኔ በጣም ነው ያስጠላኝ። ሩታ ሀብቴ አሁንም ስነ ስርዓት ብታረግ ሁለተኛ ከሱ ጋር ቪዲዮ ለመስራት ከተገደደች እሷም አንደኛ ውሸታም ናት፣ አንደኛ አስመሳይ ናት ማለት ነው። እየመደራቸው ዋጡት። ሁንም ራሷን ካላስከበረች ልጁን ይዘለተር ነው አለ ወይ ነው የምትሄደው? እሱ ከሌላ ሴት እያሽቃበጣ አይደል እንዴ? እሱን ልመና ነው የምትሄደው? አብርሽና ቶሎውን ያላንታል ያልኖርም ብላ ልትለምነው ነው? ገና በላዋ ላይ ቤቷ ላይ አልጋዋ ላይ ነው የሚዝባት አብርሽ እንደዛ ካደረገች። ራሷን የምታስከብረው ራሷ ናት ሩታ። አሁንም በራሷ ቆማለች። ያን ሁሉ መከራ አሳልፋለች። እርግዝናዋን ከርቷት በከሷ ጋር ያሽቃብጥ ፍቅር አለ። ፍቅር በደንብ ነው የያዘው። እያየን እኮ ነው ቪዲዮውን። የሚናገረው ንግግር ሲወት ከእንዲህ አይነት ህይወት ራሷን ካላወጣች ሩታ እኔም እሄድባታለሁኝ። ማንን ፈርቼ? ማን ስነ ስርዓት አድርጋ ራሷን ካላስከበረች አሁንም እኛም በእሷ በእነሱ ዲራማ ማንም ጋር አልጣላም፣ ከማንም ቶክቶከር ላይ አልጣላም። ራሴን ማስከበረው ራሴ ነኝ። ሩታ ሀብቴ ነገም ተነገ ወዲያም ራሷን ማስከበር አለባት። ከማንም ውሸታም ዩቲዩበር ጋር መምጣት የለባትም። ስራ ከሆነ ስራ ከሌላ ሰው ጋር ትስራ ወደፊት። የእሱን ህይወቷን አጥርታ ድራማ ነው እናውቃለን። ማንም ጋር ትምጣ እናበረታታታለን። አብርሽም ከፈለገው ጋር ያሽቃበጥ፣ ግን የእሷን ትዳር ቁማር አስይዞ በእሷ መነገዱን ማስቆም ያለባት ሩታ ናት። ራሷን ማስከበር ያለባት ሩታዬ ናት። ይሄንን እመኑኝ። ይሄን ካላደረገች እኔም አብርሽ ጋር ብቻ አልሰራም፣ እሷም ላይ ነው የምሰራው። ማናት እሷ? ለምንድን
ራሷን ካታስከብር ቤተሰቧን ካታስከብር ለሰው የተሸቀለ ለሌላ ሴት አዳሪ ሴት የእሷ ቤተሰብ መነገጃ ሆኖ እሷ ስም መነገጃ ሆኖ ፈቅዳ የእሱን ባንክ እየሞላች እኔ ለምንድን ነው እሷን የማሽቃብጠው? ለምን የማከብራትም የምወዳትም ራሷን ስታስከብር እንደ ድሮዋ ነብር ስትሆን ነው። አሁንም ነብር ካልሆነች ቤቷ አሁንም ቪዲዮ ደግኖ ሲሄድ እሰይ ላታ ተቀበለኝ ድራማ ነው። እሷንም እሱንም ነው የምረግጠው። አዎ ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮ እስከ መጨረሻው። በጣም የሚያስጠላው ወንድ ልጅ ተተለመነ ወንድ ልጅ አፈቅርሃለሁ ከተባለ ይጨማለቃል። አብርሻውን ትዳሩ ላይ ሴብ እያደረገ አይደለም። የሄርሜላ ማንነት እያጸና ነው ያለው። ሄርሜላ ጋር መቀጠል ነው የሚፈልገው። ግራ ገብቶኛል አለ እኮ። አያችሁት እንግዲህ እየዋሸው አይደለም። ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮ እስከ መጨረሻው። አስተማሪ ቪዲዮ የትምህርት ያለው ቪዲዮ በላይ ባስተላልፍላችኋለሁ። እየገባችሁ ተማሩ። ሙስሊም ክርስቲያኖችን ሁላችንን ያስተምራል። ለአእምሯችንም ጥሩ ነገር መስማት ይሻላል እንጂ ይሄ ውሸታም ዩቲዩበሮችን እየተከተልን ራሳችንን አናሳምናለሁ። ወዳችኋለሁ። በምንወዳቸው ልክ ስንሰጣቸው እነሱ ካላወቀዱን እኛም መተው እንችላለን። እኛም እኮ አይምሮ አለን። የምንከተለውን ሐራም ሐላልን ለመለየት ቅንጭላት አለን። መቼም ራሳችንን ችለን ራሳችን